ገብቼ ተነሺ ምን ማለት ነው? እኔ እንዴት አሁን ራሱ ሳስበው ያሳፍረኝ። ዚስ ማች ማለት ነው ገብቷል። እና ትዳር በትዳር ባልከኝ ዙሪያ በጣም ነው የሚያፋቱት። በጣም ብዙ ሰው አፋቷል። በጣም ትዳርን በጣም ነው የሚያፋቱት። እንደ እግዚአብሔር እኮ ከተማ ይፍረስ ነው ያለው። አንድ ትዳር ከሚፈርስ ከተማ ይፍረሳል። ትዳር እኮ የእግዚአብሔር ተቋም ነው። ስለዚህ ስፒሪቱ የሚጠላው የጨለማው ዓለም ትዳር ስለሆነ መጀመሪያ ትዳርን ነው የሚመታው። ዋናው ነገር ትዳር ከተመታ በኋላ አንተን ወደ ኃጢአት ወደ እርኩሰት መክተት ለሱ ለሲስተሙ በጣም ቀላል። ስለዚህ ያንን ትዳር መበጥበጥ ላይ ነው ዋና መንፈሱ የሚሰራው። እና ዳይሬክትሊ እኔን ባይናገሩ ግን በጓደኞቼ አይቼዋለሁ። እኔን ግን በሌላ መንገድ ምንድነው ወደ ሚስቴ እንዳልገባ እንዳልታረቅ ምን አይነት ሲስተም ነው የሚያመጡት? እሷ ወደ አንተ ትመጣለች፣ እግዚአብሔር በአንተ ታላላቅ ታምራት ያደርጋል፣ ድንቅ ምልክት ያደርጋል። ስለዚህ እሷ ደግሞ ወደዚህ ትመጣለች። ወዴት? ወደ ፕሮቴስታንት እያሉ ነው ያታለሉን፣ የሸወዱን ማለት ነው። ግን እውነት ያሸንፋል አይደል? ዛሬ እኔ ግን ወደ ኦርቶዶክስ መጣው። ምክንያቱም ኦርቶዶክስ እውነት ስላላት እውነት አሸንፎ ወደዚህ መጣ። አለቀ በቃ። ይሄ ደግሞ ግልጽ ነው፣ ምስክርነቱ ግልጽ ነው። በቃ አይታ የታየው ይሄ ነው፣ የሆነውም ይሄ ነው። እኛ ያየነውንና የሰማነውን ከመናገር ዝም ማለት አንችልም ነው ያሉት። በቃ አሁን እኔ ይሄው የሆንኩት ይሄ ነው፣ ያየሁት ይሄ ነው። በቃ እግዚአብሔር ያደረገው ይሄ ነው። እሷ አይደለም የመጣችው፣ እኔ ነኝ የመጣሁት። በቃ ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም ይላል። ያ ጨለማ ነበረ፣ የክርስቶስ ብርሃን አሸንፎ ወደ ብርሃን መጥቻለሁ። አለቀ። ስለዚህ ዳይሬክትሊ እንዲህ አይነት ነገር እኔንም አንተ እንዳልከው አጋጥሞኛል። ተምዬ ሄኖክዬ ይህን ስነግረኝ እኔም አንድ ምስክርነት ነግረሃለሁ ከነብይ ጋር በተያዘ ግን ድንቅ ቤተሰብ የባለቤት ቤተሰቦች በጣም ድንቅ ናቸው። አሁን ደግሞ በተለይ ደግሞ ኦርቶዶክስ ሆነ ደግሞ ሲያገኙ ደግሞ በምን ያህል ክብር እንደሚሆን ደግሞ አስበው። በጣም መዋረድ አለ። በጣም እኔ ከእናቴ ጋር ነው ይህንን የምነግርህ። አንድ ጊዜ ተንቢት ዘይት ይሸጣል ታውቃለች። ቺፕስ የምትለዋ ዘይት 25 ብር የምትሸጠዋ አሁን 1000 ብር ገብታለች፣ 10000 ብር ገብተዋል መሰለኝ አሁን። እና በዛ ጊዜ ለእናቴ ኩላሊት ያማታል። ለካ እናቴ ትንቢት ጥግብ ብላለች። በዚህ አጋጣሚ እናቴ በጣም ነው መወድሽ፣ በጣም ነው ማከብርሽ። አንቺ ድንቅ እናት ነሽ፣ ድንቅም እህትም ሁሉ ነገሬ ነሽ። እና እናቴ በዚህ አጋጣሚ ይህን ከሰማሽ የገባኝን እውነት ከኔ ከትንሹ ልጅሽ ከዘርሽ ይህንን ከሰማሽ ድንገት ወደ እውነተኛው መረዳት እንድትመጪና ካንቺ መጽሐፍ ቅዱስን ማንበብን ተመሪያለሁ። ልጅነት ጀምሮ ይሄን አንበብ እያልሽ አስተምረሽኛልና ተመሪያለሁ። ጎበዝ ነሽ። ወደ ሌላ ቦታ አልወሰድሽኝም። እንዳለበላሽብሽ በገባሽ ልክ እንደ እናት ኳስ መጫወት ኃጢአት ነው፣ ፊልም ማየት ኃጢአት ነው፣ ጆቶኒ መጫወት ኃጢአት ነው፣ ቴኒስ መጫወት ኃጢአት ነው ብለሽ በቃ ከቤተ ክርስቲያን ከቸርች ወደ ቤት ከቤት ወደ ቸርች እንድመጣ እንዳነብ መጽሐፍ ቅዱስ እየተረዳው እንድመጣ ያደረግሽኝ ድንቅ እናት ነሽ። ግን ይሄንን ስነግርሽ ስለምታቂው እውነቱ መረዳቱ ዛሬ ላይ እዚህ ጋር ደርሼ እውነቱ መረዳቱ ሃይማኖቱ የነበርኩበት ሃይማኖት ልክ ስላልሆነ ብትመጪ ወደዚህ መዳን ብትመጪ ደስ ይለኛል። እናቴ እወድሻለሁ። ደግሞ ይሄ የኔ ምኞት ነው፣ የኔ ምኞት የኔ ፍላጎት ነው። ነፃ ፍቃድ ስላለኝ ነው እኔ ወደዚህ የመጣሁት። አንቺም ነፃ ፍቃድሽን ተጠቅመሽ ብትመጪ ደስ ይለኛል እናቴ። ስለምወድሽ ድንቋ ውዷ እናቴ፣ ባዶ እግርሽን ሄደሽ ለእኔ ጫማ እየገዛሽ ያሳደግሽኝ ድንቅ እናቴ እና ከሰው ኩል ነው ያደረግሽኝ እና ያው አሁንም አልወረድኩብሽም እና አሁን ጥሩ ቦታ ላይ ነው ያለሁት። ግን ስለ እናቴ ስነግርህ በጣም ኩላሊት ያማታል። ገብቷል? ኩላሊት ያማታል፣ ጥርሷን ያማታል እና ትንቢት ለካ እግዚአብሔር ፈውሽሻለሁ ይላታል። እግዚአብሔር ፈውሽሻለሁ ይላታል። እመኝ ይላታል። አንድ አገልጋይ እናት በእንደዚህ በእንደዚህ በሽታ ታመማለች አለኝ። አዎ አልኩት።
እሷ መቂ ነው የምትኖረው፣ እኔ ደብረ ዘይት ነው የምኖረው። እና ስትሄድ ይህንን ዘይት የሚነፋውን ዘይት በ25 ብር ገዝቼ ሄደ ኩላሊቷ ላይ ነፋባትና ተፈውሰሻል በላት፣ እግዚአብሔር ካንተ ጋር ነው፣ ቻው እጄን ቀብቶት ጸልዮልኝ እጄ ላይ እጆችን ዘርጋ ብሎኝ ብልጭልጭ። በነገራችን ላይ ብልጭልጭ የምትለዋ አንድ ሰው አለ እዚህ ፕላትፎርም ላይ አንድ ሰው አለ። አዳማ ታውቃለህ አይደለ? አዳማ እኔ እናንተ አንተ አገልጋይ ሆነ በጣም ፌመስ ሲሆን ከአገልጋይ አሁንም ቲክታክ ላይ ትመጣለህ፣ ቸርች አለህ ምናምና ታዋቂ ሰው ነህ፣ ስምህን አልጠራም እና ላብ አልቦ እንደዚህ እጅህን እንደዚህ የጨበጥክ ሰዓት ላይ ላብ ያለብህ አይደለ ሄኖኪ? ላብ ሲያለብህ እንዲህ ስትል ብልጭልጭ ነገር ይታያል። ብልጭልጩ ነገር እግዚአብሔር አንተ ላይ ዳይመንድ አስቀምጧል እና ይህ ቅባት ነው፣ በዚህ እጅህ እንደዚህ አርጋት አለኝ። አይደለም ደምረዋለም። አይ ታዋቂ አገልጋይ ነው፣ የሰው ስም አትጥሩ፣ እሱ አይደለም። አዳማ ለአገልግሎት የጸለየበትን ያልኩት በጣም ታዋቂ ብዙ ቸርቾች አሉት አሁንም። እና ሄጄ እናቴ ላይ እጇን ጭኜ እንትን ስል እግዚአብሔር ፈውሶሻል ስላት እኔ በጌታ በኢየሱስም ተፈውሰሻል፣ ሪቡጃራ ቡራ ባራላ ቡሪ ቢሪ ቡራ ባጃላ ቡራ ተፈውሰሻል አልኳት። አሁንም ፕስ አረግና ደግሞ ዘይቱን ሪቡጃራ ባራጄ ሌቤሬቤሬቤሬ ተፈውሰሻል፣ ብታምኚው የእግዚአብሔርን ክብር ታያለሽ እንደሚል ቃሉ በቃ እመኚ እግዚአብሔርን ክብር ታያለሽ ምናምን አልኳት። እናቴ እኔ እኮ ልጇ ነኝ እኮ እና እናቴ እንደዛ ስላት አሁን ተፈወሽ አልኳት። ኧረ አልተፈወስኩም አለች። አልተፈወሽም በቃ እመኚ ቡራ ባጃ ላይ ቡሪ ቤሬ ቡራ ላይ ባራባራ ዘይቱን በቃ እመኚ ያቺ መበለት የልብሱን ጫፍ ነክታ የደሟ ምንጭ እንደቆመ አሁን ያንን እምነት ይዘሽ ነይና ዳኝ ምናምን ጸለይኩላት። መጨረሻ ላይ ያው ልጇ አይደለው ቆይ ልጄ አለችኝ። አቤት እናቴ አልኳት። መስታወት ለማ ትባላለች። አቤት እናቴ እላታለሁ። ቆይ እኔ የዘመኑ ወጣት የዘመኑ ነቢያት በጠቅላላ ብታምኚው ትላላችሁ። ብታምኚው እመኚ ትላለ። እምነት ቆየት ነው የሚገዛው? እስኪ እናንተ የምትገዙት እምነት ከየት ነው? እኔ ማመን ከሆነ መጽሐፍ ቅዱስ እንደሚል አምኛለሁ። እኔ ምንም ልዳን አልቻልኩም። ግን ብዙ ነቢያቶች የሚነግሩኝ ብታምኚው እምነት ይገዛል እንዴ ልጄ እስኪ ንገረኝ አለች። ገባ? እዛ ሳትፈወስ ቀረች። አሁን ላይ ይህ ሁሉ ውሸት በውሸት ዓለም ላይ የሆነ እምነት ስለሆነ እውነተኛ አሁን እኔ ብታመም ጸበሌን እጸበላለሁ፣ ከአባቴዎቼ ጋር ንስሐዬን እገባለሁ፣ ቤተ ክርስቲያን የሰጠችኝን አባቶች የሰጡኝን ቀኑና እጨርሳለሁ። በትክክል ተመላልሼ በጸበል እድናለሁ እንጂ የሆነ ሰው እንደዚህ ትሆናለህ ብሎ የሚነግረኝ የለም። እግዚአብሔር ወደ እኔ ያመጣውን በሽታ ለእኔ ስለማይፈቀድ እግዚአብሔር ደግሞ በጸበል ያድነኛል፣ በጸበሉ በመጸበል ያድነኛል ብያምናል። ስለዚህ እኔም እንደዚህ ገጥሞኛል። ሄኖክ ይልል ነው ይሄ እምነት ይገዛሉ ያለችኝ እናቴ። የሚገርም ነው። እና እምነት ይገዛሉ ያለችኝ እናቴ እና እማዬ በዚህ አጋጣሚ ከሰማሽ ወደዚህ እውነት መምጣት ይሁንልሽ። አያቴን በጣም ነው መወድሽ። በዚህ አጋጣሚ ወደዚህ መዳን ይሁንልሽ። ነይ ተመለሽ። እናቴ በ13 ዓመቷ ነው እናቴ በ13 ዓመቷ ብዙ በሚሰደዱበት ሰዓት ላይ ምናምን ብዙ ነገሮችን ሆናለች። እናቴ ካሉ ከፕሮቴስታንቶች ሲነሮች መካከል አንዷ እሷ ናት። እና አያቴ ደግሞ ኦልሞስት እናቴን በወለደች በ20 ምናምን ዓመቷ ነው፣ በ28 ዓመቷ ነው አያቴ ወደ ፕሮቴስታንት በ28 ነው በ30 ዓመቷ ብቻ እንደዚህ ነው ወደ ፕሮቴስታንት የመጣችው አያቴ። ግን እናቴ ትቀድማለች። ከዛ በኋላ በዛ ቤት ውስጥ ነው ተወልጄ ያደግኩት። መብራት ይሁንላችሁ ወንድሜና እኔ ከልጅነታችን ጀምሮ ፕሮቴስታንት ነን። አሁን ደግሞ እኔ ደግሞ ፕሮቴስታንቲዝም ሰው ሰራሽ ሃይማኖት መሆኑን አምኜ አውቄ
ክርስቶስ ኢየሱስ የተከለውን ቤተ ክርስቲያንን መርጬ ፈቅጄ እግዚአብሔር ቅረቡ እርሱም ወደ እናንተ ይቀርባል ስለሚል እኔ ወደ እግዚአብሔር ስመጣ እግዚአብሔር ወደ እኔ መጣ። ከዛ በኋላ እውነተኛዋ ቤተ ክርስቲያን ውስጥ ተተከልኩኝ ማለት ነው። ከእውነተኛ ቤተ ክርስቲያን የተተከለ ስለማይገነደስ ስለማይወድቅ እና ቤተሰቦቼ ማምለጥ ይሁንላችሁ እላለሁ። በዚህ አጋጣሚ ሄኖክዬ ወደ አንድ ጥያቄ ልምጣልህ እስኪ። ሄኖክ ነብይ ነበርክ? መልካም። እኔ ነብይ አልነበርኩም። እሺ ሰምቻለሁ። ነብይ አልነበርኩም። እንደዚህ ተንብዬ ምናምን አላቅም። እኔ ቃል መስበክ ነው የምወደው፣ ወንጌል መስበክ ነው የምወደው። አላጭበረበርኩም። በእርግጥ እንዲህ አይነት ማጭበርበር ስራ ውስጥ እኔ አልገባሁኝም። እኔ ወንጌልን በቅንነት እናገር ነበረ። በገባኛው ሰው በደረሰበት በዚያ ይመላለስ እንደሚል በቃ ገብቶኛል፣ ተረድቻለሁ። ያልኩትን በቅንነት ባገኘሁት ቦታ እሰብካለሁ እንጂ እንደዚህ አይነት ማጭበርበር ተግባር ውስጥ አልገባሁኝም። በዚህ በጣም ደስተኛ ነኝ። እንዲህ አይነት ነገር ውስጥ አልገባሁም። በእርግጥ ቸርች ነበረ? ቸርች ነበረ ወይስ የሆነ ቸርች ውስጥ ነበርክ? ቤተክርስቲያን ቸርች ነበረ አንተ ወይስ የሆነ ቸርች ቤት ውስጥ ነው የምታገለግል? ቸርች ነበረ? እኔ አዲስ ኪዳን ካህናት ቤተክርስቲያን ነው የማገለግለው። በጣም ጥሩ ብላኛል። ታውቀዋለህ? አዲስ ኪዳን ካህናት ቤተክርስቲያን አውቀዋለሁ። የአሁኑ መልካም ወጣት እያለ ወጣቱን የሚያፈዘው ፓስተር ዮናታን አክሊሉ ቸርች ማለት ነው፣ ወይም ነቢይ ዮናታን አክሊሉ ቸርች። እዛ ነበር ማገለግለው። እዛ ነበር ማገለግለው። ወጣቱን እግዚአብሔር ማብራት ይሆንለት። ወጣቱም ደግሞ ነቅቶ ደግሞ መልካም ወጣት መምጣት ያለበት ወደ ቤተ ክርስቲያን ነው እና መልካም ወጣት ወደ ቤተ ክርስቲያን መምጣት ያለበት፣ ከቤተ ክርስቲያን መውረድ መጥፋት የለበትም። እና ወጣት እና በጉብዝና ወራት ፈጣሪን አስብ እንጂ በጉብዝና ወራት የዮናታን አክሊሉን ትምህርት ተከታተል ተብሎ አልተጻፈም። እና እሱ በምትበላ በምትልና ትንሽ በማለማ ወንጌላዊ ኮንክ ደግሞ የሽሮ አታጣም የፍርፍር አታጣም ይባላል። ነገር ላይ ደርሰህበታል። እኔ ያው ስለምተነብይ ጅራ ኢየሱስ ስለምላቸው ኢየሱስን ጅራ ናም ስለምል እና ደግሞ አንድ መዝሙር አለች ሁሌ መዘምራት ስተነብይ ናናናና የጌታ መንፈስ ናና ናናናና አጽናኙ መንፈስ ናና እያልኩ ዘምራለሁ። እና ናና ስል ኢየሱስ ወይም ደግሞ ና ምለው መንፈስ ቅዱስ መጀመሪያም ቤት ውስጥ የለም ማለት ነው። አሁን ያለውበት መረዳት ነው። ና ስለው የሚመጣ ስለው የሚሄድ አምላክ ከኔ ጋር የለም። እኔን የሚቀበለኝ አምላክ ነው ከኔ ጋር። እኔን የያዘኝ አምላክ ነው ያለው። ሳልመርጠው የመረጠኝ፣ ሳልወደው እንዲሁ በገዛ ደሙ የወደደኝ ድንቅ አምላክ ነው ያለኝ። ስለዚህ ናብዬው ሳይሆን እንዲሁም ይገኝልኝ ለችግሬ ከተፍ የሚል ለደስታዬ ከተፍ የሚል ሞገስ የሆነኝ አምላክ ከኔ ጋር ነው ያለው። ስለዚህ ናና እያልኩኝ ጌታ መጣ፣ መንፈስ ቅዱስ መጣ። በዘርፋፋው ቀሚሱ ኢየሱስ እየተንጎራደደ ነው። በቀኝ በኩል ያላችሁ 3 ወንበሮች መንፈስ ቅዱስ እያለፈ ስለሆነ ትወድቃላችሁ እላለሁ። ያው ታውቃለህ፣ ሴንሲቲቮች ናቸው እዛ ጋር በቃ መንፈስ። ይሄ አሁን አየሩ አሁን በዚህ ሰዓት ሄኖክዬ ባለበት ሰዓት ላይ አየሩ ነፋሻማ ነው እና ስል ስፒከር ላይ ስል 3 ወንበር ርም ይላል። ተሙ ልትገለኝ ነው እንዴ ዛሬ? አሁንም ወደ መዝሙሩ መጣና ናናናና
የጌታ መንፈስ አጽናኙ መንፈስ ከኋላ ሁለት ወንበር መደዳውን የእግዚአብሔር መንፈስ በኃይል እየመጣ ነው። በኃይል ይመጣል፣ በኃይል ትወድቃላችሁ። 3 ጊዜ እጠራለሁ ስል ይላል። እንደዛ እያለ ፖስታ አላጣም ነበር ልል ነው በጥቅሉ። የጮማ መብያ ሄኖኪ ይገርም። አንተ እድለኛ ነበር። እኛ እኮ ምድረ በዳውን የዞር ነው እኛ እና ይሄ ደግሞ እንደዚህ ደግሞ ቃል ደግሞ የሚያስተምሩ ሰዎች ደግሞ የሽሮ መብያ ምናምን አያጡም። ያው አንተ ደግሞ እግዚአብሔርን ይፈራሉ፣ መንፈስ ቅዱስን ይፈራሉ እነሱ ሰዎች እና ግን እንወጋጋለን። ታውቃለህ ምንድን ነው ታየኝ የሚለው የእግዚአብሔር ቃል አያነብም እንደ ይሄ ከመጽሐፍ ቅዱስ ያለው ምናምን ብሎ እርስ በርስ እንትን አለውና እንኳንም ነብይ ሳትሆን ወጣ እግዚአብሔርን ሳትዳፈር። አብዛኛው ነቢያቶች እግዚአብሔርን ስለሚዳፈሩ በብዙ በመንፈስ ቅዱስ ስለሚቀልዱ እግዚአብሔር እንዲላል በሚል መንፈስ ቅዱስን ሪባ ጃላ ቡራ በሚል መንፈስ ቅዱስን በመቅጠፍ ትበላለህ፣ ትጠጣለህ፣ ትከንፋለህ በሚል የሚሸውዱ አሉና እንኳን እግዚአብሔር አምላክ ነፃ ወጣ ወንድሜ ከእንደዚህ አይነት ነገር። በመጨረሻ የምታስተላልፈው መልእክት ካለ አስተላልፍና ለዛሬ ይበቃናል ወንድሜ። በቃ መልካም፣ በጣም ደስ የሚል ነው። እንግዲህ እኔ አንድ ነገር ሌላ የሚሰሙን ፕሮቴስታንቶች እንዲያስተውሉ የምፈልገው ምንድን ነው፣ በጥላቻ አይደለም። እኛ ሲጀመር እንዲመጡ ነው ያየነውን ብርሃን እንዲያዩ ከዛ ከተጭበረበረው ከጨለማው ዓለም ሲስተም እንዲያመልጡ እንጂ እዚህ ጋር የማንንም ዲስሪስፔክት ለማድረግ ፕሮቴስታንቱን የሆነ እንዲህ ለማድረግ ለማሳነስ ምናምን ሳይሆን ወደ ተሻለው ብርሃን እንዲመጡ በፍቅር ነው እየመሰከርንላቸው ያለን። ይሄንን እንደዚህ ብለው እንዲረዱን እፈልጋለሁ። ምክንያቱም አሁን ብዙዎች የተረዱን ሮንግሊ ኢንተርፕሬት እያደረጉ ነው። እኛ የምናስበውን የምናወራውን ነገር በተሳሳተ መንገድ እየተረጎሙ ነው ያሉት እና ከጥላቻ ተነስተን አይደለም። እኛ እኮ ያየነውን ነገር ነው ኦልሬዲ ግልጽ እየተናገርን ያለ ነው። ምክንያቱም አሁን የሚቃወመን ሰው ባይዘዌ ራሱ እኮ ያውቃል። ቤቱ ሲገባ ልቡ እኮ ያውቃል። ልቡ በስነ ስርዓት ነው የሚያውቀው። አሁን እኛ የምናወራውን ነገር በአፉ እዚህ ጋር የሚጽፈው ነገር ይለያያል እንጂ ልቡ እኮ እንዴ እኔም እኮ ደርሶብኛል፣ ይሄ እኮ እኔም ደርሶብኛል ይላል። አውቃለሁ ይላል። ቢኮዝ እውነት ስለምናወራ ማለት ነው። እና እኔ በመጨረሻ ላይ በቃ ማስተላለፍ የምፈልገው መልእክት ምንድን ነው፣ በእውነት ከዚህ ከተጭበረበረ ሲስተም ይውጡ። በቃ ይውጡ። ባይዘዌ የሰው ስም የጠራ ያው ታውቃለህ፣ ነቢያቱ ዓለም ላይ ጮማ ይበላል። የሰው ስም የጠራ የእሱን የዋናውን ደግሞ ስም የጠራ ቆሎ ነው የሚበላው። እና እኔ ስሙን ብቻ የዛኔ ስለምጠራ ምንም አልበላውም። ተሜ በእውነት ነው የምልህ። እኛ በጣም ከባድ ህይወት ነው ያለፍነው። ከባድ ህይወት በእውነት ነው የምነግርህ። እና እግዚአብሔር ይመስገን፣ እግዚአብሔር እንዲላል ብዬ በእግዚአብሔር ሳልዘባበት ነው እግዚአብሔር እዚህ ያደረሰኝና ሌሎቻችሁም እዚህ እየሰማችሁን ያላችሁ ወንድሞች እህቶች፣ ፕሮቴስታንቶች እንወዳችኋለን። አንደኛ ፕሮቴስታንት ሲባል ራሱ ያስጠላል እኮ ተቃዋሚ ማለት ነው። አትሰዋል። በዚህ ግቢ ያለ ዛፍ የደረቀ ይሆን ይላል። ዛፉን ይቃወማል፣ ፎቁን ይቃወማል። የማይቃወመው ነገር የለም። ፕሮቴስታንት ሲጀምር መሰረቱ ራሱ ፕሮቴስታንት የሚለው ራሱ ሐሰት ነው። በቃ ሐሰት በእውነት ስሙ ስያሜው ራሱ ማለት ነው። እና በቃ ከዚህ ስህተት እንዲወጡ ወደ እውነተኛው ክርስቶስ፣ ወደ እውነተኛው ብርሃን፣ ወደ እውነተኛው መንገድ እንዲመጡ ነው እኛ እዚህ ቲክቶክ ላይ ወተን የምንናገረው እንጂ እኔ አሁን በቃ ተመቻቸ አይደለ ቤተሰቤ ጋር ተቀላቀልኩ። እሺ ለምን ዝም ብዬ አልቀመጥም? አይታል ለምን እኛ ስለዳንን ሌሎቹም እንዲድኑ፣ ሌሎችም እንዲያመልጡ፣ ሌሎቹም እንዲያፉ ከመፈለግ የተነሳ ነው። አንደኛ በዚህ እግዚአብሔር ስለሚከብር ይሄንን ተረርተው ይሄንን እውነት ተረርተው የሚሰሙን ሰዎች በጥላቻ በበቀል እንደገና የመልስ ምት ላዘጋጅ ሳይሆን በቃ ጥያቄ ካላቸው ይጠይቁ በስነ ስርዓት በውስጥ መስመር አንተንም ሌላ ወንድሞችንም ማግኘት ይችላሉ። እኔንም ቢሆን ምንድነው ብለው መረዳት ግርግር አውቃለሁ ብዥ እንደሚበዛባቸው እንዳጠራላቸው ይጠይቁኝ በግልጽ በፍቅር።
ስለዚህ ሌላ እንትን ውስጥ አይግቡ። እኔ ጥላቻ የለኝም ሲጀመር ፈጽሞ ለፕሮቴስታንት ለሰው ልጆች ጥላቻ የለኝም። ግን እኔ በቆሰልኩበት፣ እኔ በወደቅኩበት፣ እኔ ባዘንኩበት፣ እኔ ብዙ ነገር ባጣውበት ላይፍ ውስጥ ያላችሁ ሰዎች አሁን ውጡ። እግዚአብሔር ሊክሳችሁ ነው። ወደ እውነተኛው መንገዱ፣ ወደ እውነተኛው ሐሳቡ፣ ፍቃዱ ሊያመጣችሁ ስለሆነ ንቁ። አዚም ነው፣ በእርግጥ አዚም ነው። ይሄ የነዛ ሟርት በእውነት ያፈዛል። እኔ አውቃለሁ፣ በጣም ነው የሚያፈዛው። ግን ብርሃን ሁሌም አሸናፊ ስለሆነ፣ እውነት ሁሌም አሸናፊ ስለሆነ ንግግራችንን እዚህ ጋር የምናደርገውን ሁሉ ነገር ተመልክታችሁ በፍቅር እንድትረዱን እፈልጋለሁ። ተሜንም እንዲሁም ሌላ ወንድም እህቶችንም ቢሆን እኔንም ቢሆን በፍቅር ተረድታችሁ ወደ ገባን እኛ ወደ መጣንበት እውነት እንድትመጡ። ለምን ጥያቄ እንዳለባችሁ እኔ እርግጠኛ ስለሆንኩ፣ እዛው ጨለማ ውስጥ ሆናችሁ ጨለማን እየረገማችሁ ከምትሞቱና ከምትኖሩ ወደ ብርሃን ወጥታችሁ አስመልጡ፣ እናንተንም የሚሰሟችሁንም አድኑ። ስለዚህ ኑ በብርሃኑ ተመላለሱ እላለሁ። ተምዬ አመሰግናለሁ። ሄኖክ የተባረክልኝ፣ ከልብ ነው ማመሰግነው። ድንገት በንግግሬ ያስቀየምኳችሁ ከመሰላችሁ ይቅርታ ጠይቃለሁ። ፕሮቴስታንትን አልጠላም ወይ ፕሮቴስታንት ሃይማኖት ተከታይ እህት ወንድሞቼ፣ እናቶቼ፣ ታላላቆቼ ብዙዎች ስላላችሁ እኔን ያሳደጋችሁ እናንተን አልጠላም። የምጠላው አስተምህሮቱን ነው። አስተምህሮቱ ልክ መስሎ ስላልታየኝ ልክ ወደ ሆነበት ስለመጣው እኔ የቀመስኩትን ነው ቅመሱ ነው ምለውና ከዚህ ጋር በተያያዘ ኦርቶዶክሳውያን ለምንድን ነው ለእናንተ ያሳለፍነውን ነገር የምንነግራችሁ? ዋናው መስፈርቱ ምንድን ነው? እዚህ በጣም ተስፋ ቆርጣችሁ በጣም በሆነ ነገር ተቸግራችሁ ትበያለሽ፣ ትጠጫለሽ፣ ትከንፊያለሽ የሚል ፕሮቴስታንቲዝም ምድራዊ ስብከት ስላለው የብልጽግና ወንጌል ስብከት ስላለው ሁሉ ነገር ከገንዘብ ጋር የተያዘ ስለሆነ፣ ሁሉ ነገር ከልብስ ጋር የተያዘ ስለሆነ፣ ሁሉ ነገር ከትዳር ጋር የተያዘ ስለሆነ፣ ሁሉ ነገር ከጫማ ጋር የተያዘ ስለሆነ በሚታይ ነገርና በሚመስል ነገር ወንጌል በሚመስል ወንጀል የሆነበት ትምህርት እንዳትሸወዱ። ለምቢባል ይህ ወንጌል አይደለም። ወንጌሉ ውሸት ነው። የሚናገሩት ሁሉ ትንቢት ውሸት ነው። እኛ የደረሰብን ከላይፋችን እንድታዩ፣ ከእግዚአብሔር ጋር ጨክናችሁ ክርስትናችሁን እንድትቀጥሉ፣ ክርስትናችሁን ወጥራችሁ እንደዚህ ብላችሁ ብሞት ራሱ እግዚአብሔር መንግስቱን እንደ ቸርነቱ ያውርሰኝ ብላችሁ እንድትቀጥሉ፣ አንተ ቸርነ አውርሰኝ መንግስት የሚያስፈልገኝን ስጠኝ እያላችሁ ቸር የሆነውን አምላክ እየተማጸናችሁ እንድትቀጥሉ። ለዚህም ነው ኦርቶዶክሳውያን እንድትረዱት የፈለጉት ለሚባል እዚህ ውስጥ ብዙ ሰው ሊጨነቅ ይችላል። አንድ ፕሮቴስታንት ቤት ያለ መንፈሱ በጣም ከባድ ስለሆነ የሚበላ ነገር እንኳን ቢያሳጣችሁ እግዚአብሔር አምላክ እኮ ያበላል። ብታይኝ እኔ ምንም የለኝም ነበረ። ስተኛ የነበረው 50 ሳንቲም ሳር ፍራሽ ላይ ነበር፣ 90 ሳንቲም ሳር ፍራሽ ላይ ነበረ፣ አንድ አንሶላ ነበረኝ። አሁን ግን ከዚህ ሳር ፍራሽ ተነስቼ የሚገርም ሶፋ አለኝ፣ የሚገርም ቤት አለኝ፣ የሚገርም መኪና አለኝ፣ የሚገርም ትዳር አለኝ። አንቺ አሁን ጌታን ብትቀበይ ይህ ሁሉ ነገር እግዚአብሔር ይሰጥሻል በሚል በሚታይ በሚበላ ነገር በሚታዩ ብልጽግና በሚመስሉ ነገሮች ወደዚህ ስለሚስቡ እንዴ የእሱ አምላክ ይህን ካደረገ ተብሎ ወደዛ ከሄዳችሁ በኋላ እንደገና ደግሞ ምንም ሳይሰጣችሁ የህልም እንጀራ እየሆነ የነቢያት ተከታይ እንድትሆኑ ከዚህ ወደዛ እዚህ ጋር እራት ትንቢት፣ ምሳ ትንቢት፣ ቁርስ ትንቢት፣ በክሰስ ትንቢት እያደረጋችሁ እየቀጠላችሁ እንዳትሄዱ እውነቱን እንድትረዱ ነው እኛ ካየነው ከተለምዶ የምንነግራችሁ። ከዚህ ጋር በተያያዘ ደግሞ ፕሮቴስታንቶችን ልነግራችሁ የሚገባው እስከ ዛሬ ድረስ የተነገራችሁ ትንቢት ሳይፈጸም ቀርቶ፣ እስከ ዛሬ ድረስ ትዳራችሁ ፈርሶ አሁንም ግን ኢየሱስ ያለው እዛ ነው ብላችሁ ቁጭ ያላችሁ፣ እስከ ዛሬ ድረስ ቤታችሁን ሁሉ ኑሯችሁን ሁሉ የውሸት የምነግራችሁ ነገር ሁሉ ይህ መንፈስ ቅዱስን ሳያውቁት በሚልና በልሳን በምናን ነገር ገድበውት አስቀምጠውት ስለሆነ እውነተኛው ብርሃንና እውነተኛው መዳኛ እዚች እውነተኛዋ በዝምታ ብዙዎችን የምትስበዋ አዋጅ 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 ሳትል የአዋጅን ነጋሪ ድምፅ ሳታሰማ
ጉልላቷ እንኳን ወንጌልን የሚሰብክ ቤተ ክርስቲያን ግቢዋ ራሱ ኢየሱስን የሚሰብክ ድንቅ የሆነች እውነት ወደ ሆነች ሁለ ነገሯ ኢየሱስን የሚያሳይ ካህናቶቹ የሚለብሱት ልብስ እንኳን ክርስቶስ ኢየሱስን የሚያሳይ መሆኑን እንድትረዱት ስለሚያስፈልግ ነው ወደዚህ ይመጣል። ስለዚህ ማምለጥ ይሁንላችሁ ለእናንተ። ከዚህ ጋር በተያያዘ በጣም 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 አስተማሪ ከመሰላችሁ አንድ ፓስተር ከነ ሙሉ ምዕመኑ የተጠመቀ አለ። ሙሉ ምዕመን ላይቭ ላይ ማስገባት ስለማልችል እሱ ፓስተር ደግሞ በሌላ ጊዜ ይዤ እመጣለሁ። ሙሉን ደግሞ ታሪክ ደግሞ ያሳለፈውን ሙሉን ታሪክ ደግሞ እንነጋገራለን። ሄኖክ ተባረክ። ሁላችሁንም እንወዳችኋለን። ይቀጥል ወይስ ሄኖክ ላውርድ አይደል? ማረፍ ስለምትችል እኔ እንደውም ባትሪ ሊዘጋብኝ ነው። በጣም ምርጥ ሰዓት ላይ ሊዘጋ ነው ባትሪም። በቃ እኔ ልውረድ። እሺ መልካም። ይቀጥል የምትሉ ካላችሁ አንድ ጊዜ ንገሩኝ። የእናንተን ኮመንት ላይና የሚቀጥል ከሆነ አንድ ፓስተር ከነ ሙሉ ቸርቹ የተጠመቀ አለ። ፓስተሩን ብቻ ነው ኢንቫይት የማደርገው። ይቀጥል። ይሄ ነገር ያስተምራል ወይስ ሳናቅ እንትን እያልን ነው እየተቸን